ምልህ አንተ ነው ልጠይቅ የፈለኩት ታደሰን ማለት ነው። መጀመሪያ ስማኝና ከዛ መልስልኝ። ይሰማሻል። ሁለተኛ ስትጠይቂው ደግሞ ተረጋጊ። ለምንድን ነው እኔን ማትተወኝ? ምንድን ነው ምክንያቱ? የአባቷ ልጅ እየሰማው ነው። ስትጠይቂው በአክብሮት ይሁን እሺ። ይሄ ከንቀት አንግል አይሆን እሺ። ተረጋጊ እሺ። እየሰማው ነው እሺ። ይኸውልሽ አሁን እዚህ ጋር ሰው አይዞሽ ምናምን ስላለ ሳይሆን ክብር የሚባል ነገር አለ። ከክብር ጋር ጠይቂው እሺ ውዴ። ያው እኔ ልጠይቅሽ አንድ ነገር። እኔ በጣም ነው የማፈቅረሽ፣ ከአንቺ መለየት እንደማልፈልግ እየነገርኩሽ ነው። እና አንቺም መለየት ፍላጎት ኑሮሽ አይደለም። በቃ እውነቱን እንነጋገር። በቃ እውነቱን ብታወሪ አንቺ ፈጣሪም አይወደውም። ውሸትን ለምን እናወራለን? ለምን እኔና አንቺ ፍቅራችን ለምን አንቀጥልም? ለምን ወደ ድሮ ኑሮ ፍቅራችን አንቀጥልም? ያንን ነገር ማስተካከል ይቻላል እኮ። የማይስተካከል ነገር የለም። ሁሉን ነገር ላስተካከል። በቃ ይቅርታ፣ አጥፍቼም ከሆነ ይቅርታ። እኔ በቃ አጥፍቼ ከሆነ በሰው ፊት ነው እየጠየኩሽ ያለሁት። በቃ እኔ ሁለተኛ ያስቀየሙሽ ካለ አላስቀየምሽም። ስለዚህ ይቅርታዬን ተቀበይኝና እንታረቅ። ለሰውም ጥሩ አይደለም። እኔና አንቺ ከአሁን በፊት 9 ዓመት ያሳለፍናቸው ይሄ ሁሉ ሰው አይቶን አይደለም። እኔና አንቺ ብቻ ነው ወይም እኔና አንቺ ያሳለፍናቸው ሂስትሪ ባክግራውንዶች ናቸው። እነዛን ደግሞ እኔና አንቺ ብናነሳቸው እኔ ፍቅር ስላለብኝ እንጂ እንደዚያ ብዬ ማንሳት የቻልኩት ብዙ ነገሮች አድርጌልሻለሁ። ብዙ ነገሮች ደግፈሽኛል። ብዙ ነገሮች ከጎኔ ቆመሻል። ብዙ ነገሮች ከጎንሽ ቆሜያለሁ። ስለዚህ እኔና አንቺ ስንከባበር ነው የሚያምርብን። እንዳንድና እንደ ባልና ሚስት እንከባበር። ሁሉን ነገር በቃ ያለውን ነገር ግልጽ የሆነውን ነገር ተናገር። የምር እኔ ፍቅረኛ የለሽም። በቃ አሁን እስካሁን ካልወጣሽ እኔን ታፈቅርኛለሽ። ሁለተኛ የኔን ለውጥ ነው የምትፈልጊ። እኔ ደግሞ ተለውጬ እስኪ እድሉን ስጪኝ። በቃ በወንድሞች መካከል እድሉን ስጪኝ፣ ተለውጬ ልጠይቅ። በቃ ይህንን ነው የምጠይቅሽ። አንደኛ ዛሬ ብቻ ነው እንዴ እኔ ላንተ እድል የሰጠው? ስንት ጊዜ ነው የነገርኩ? እንዲህ ብዬ ስንት ጊዜ ነው የነገርኩ? ፍቅረኛ የለሽም። ይሄንም አይደል? ቆይ ከዚህ በፊት የመጨረሻ ከተጣላን እኔ አልመለስም ብያለሁ አላልኩም? እሱን እንትን በይው እናቴ። እኔ አሁን በፊት ማለት እንትን በይው። ለአንተ ሁሉም ነገር ዝም ብሎ ቃቃ ጨዋታ ነው እንዴ? ቃቃ ጨዋታ አይደለም። ምን እርግጥ ነው ስላላሳካሁልሽ ነው አልኩሽ እኮ። ጭቅጭቅ አይሆንም። የተከበሩ ሰዎች አሉበት። ስለዚህ እኔና አንቺ ተስማምተን እንኖር። በቃ ባለው ነገር እኔ እንደዚህ የቀረብኩት አንቺን ስለምወድሽ እንጂ ለሌላ ነገር አይደለም። ግልጹን የምነግርሽ እውነትን ነው። እውነቱን እናውራ ካልኩሽ እኔ ከዚህ ላይ የቀረብኩት ለሌላ ነገር አይደለም። አንቺን በጣም ስለማፈቅርሽ እና ስለማከብርሽ ነው። ካላንቺ አልኖርም የምለውም ደግሞ ምክንያት ስላለኝ ነው። ምን በቃ ብዙ ነገሮች አይቻለሁ በአንቺ፣ ብዙ ነገሮችን በእኔ አይተሻል። ስለዚህ እኔ እርግጥ ላስከፋሽ ይችላለሁ፣ አስከፍቼሽ ሊሆን ይችላል። በቃ በአንዳንድ ምክንያቶች የሆነ እነዚህ አይነት ምክንያት እኮ ኮንስላንት የሆነ ትንሽዬ የሆነ ምክንያት እኮ አይጠፋም ከሰው ልጅ። ስለዚህ ይሄንን ተይው። እኔ ተለውጬ ላሳይሽ፣ እኔ ልለወጥ፣ አብረን እንዝለቅ። ምንም እንደዚህ ሰጥ አገባ የምንልበት አይደለም። እኔ እዚህ ሚዲያ ላይ እኔና አንቺ እንደዚህ የምንሆንበት አይደለም። አሁን ሚዲያ ላይ መውጣቱን እንደማትፈልጊው እርግጥ አውቃለሁ። ሚዲያ ላይ እኔ ነኝ እንዲወጣ ያልኩ አንተ አይደለ? እንዲወጣ እንደዚህ አድርገኝ እያልክ ሌላ ችግር ውስጥ የፈጠርከው። እንደዚህ አድርገኝ አላልኩም። እንደዚህ ሁኝላት ነው እንጂ አልኩ። እንደዚህ አድርገኝ አላልኩም። አንተ ብቻ ነህ ለኔ መስዋዕት የከፈልከው። እሱን ተይው። ይኸውልህ ሲጀመር መጀመሪያው እንኳን የነገርኩህ እንዴ አንተ በግድ ነው እንዴ ፍቅርን የምታምነው? በግድ አይደለም። ተወጅኛለሽ።
100% ዋናን አልወድም አልኩህ አይደል? በቃ አልወድም፣ ተወኝ፣ በቃ ተፋታኝ። ለምን ትጨቀጭቀኛለህ? ምክንያቱም ከዚህ በፊት እኮ ነግሬሃለሁ። እሺ በቃ እሺ፣ ካልወደድሽኝ እሺ አልኩሽ እኮ በቃ ቴንኪው፣ አመሰግናለሁ፣ ክብር ይስጥልኝ። በጣም ነው የማመሰግንሽ መቤቴ ነህ። እኔ ፍቅር አለብኝ፣ ግን ይህንን ደግሞ ለመቻልና ለመታገስ እሞክራለሁ። የምሬን ነው። እኔ እውነት ነው አንድ ነገር እኔ አንተን ልል የፈለግኩት አሁን ለምታደርጋቸው ነገሮች እኔን ሰበብ አታድርግ። በቃ ራስህን ችለህ ወንድ ልጅ ነህ፣ ራስህ ማድረግ ያለብህን ነገር ራስህ አድርግ። ለምን እኔን ሰበብ ውስጥ ታደርገኛለህ? ከዚህን ቀን በኋላ አላደርግም። እኔ በሚዲያ ፊት አዋርደሽኛል፣ በቃ ተዋረድኩ። እሱን እኮ የተዋረድከው እኮ ራስህ ነህ እኮ ራስህ እኮ ነው የቀረብህ። ብያለሁ እንዴ? እስካሁኑ ምንም አይደለም፣ ለአንቺ ብዬ ነው፣ ፍቅር ስላለብኝ ነው ያደረኩት። ግን አሁን ደግሞ በጣም በይበልጥ እያዋረድሽኝ ነው። ስለዚህ በጣም አመሰግናለሁ እኮ እኔ አይደለም እኮ በቃ ይበቃሻል። ከዚህ በላይ ልጁን እንድትናገሩ አልፈቅድልሽም። እኔ ይበቃሻል፣ ውረጂ። እዛ የሚመክሩሽ ጋር ሄደሽ ያዋጣሻል። ገንዘብሽን ቆዳሽን መልጠው ባዶሽን ካስቀሩሽ በኋላ ያኔ ይሄ ልጅ ይናፍቅሻል። ለገንዘብ ብለሽ ለእንትን ብለሽ የመጠን ልጁን በዚህ ልክ ድረስ እንደተናገርሽው ነገ ራቁትሽን ቢያስቀርሽ እኔ ካሮስ ዞር ብያለሽም ማንም ዞር ብላይሽም። ለፍቅር ከዚህ በላይ መስዋዕትነት የሚከፍል ወንድ ልጅ አታገኝም። ይሄ ልጅ ነገ ይለወጣል። ቃል ለምድር ለሰማይ ይሄ ልጅ አሁን የእሷን ቻፕተር እንዝጋና አሁን ምንድን ነው ዘ ኔክስት ማለት ኔክስት ስቴፕ ነው የምልህ። ይቺ ልጅ መቆጨት አለባት። ይሄ ልጅ መለወጥ አለበት። እግዚአብሔር ምስክሬ ነው። ይኸውልህ ታደሰ፣ ከዚህ በኋላ ይሄ ቁርጥህን ሰምተሃል፣ ያለውን ነገር ተብሷል። እኛ እዚህ 5000 ሰው አለ፣ 5000 ሰው ቁጭ እንድትረዱልኝ አንድ ነገር ወንድ ልጅ በዚህን ያክል ድረስ ሚዲያ ላይ ወጥቶ እኛው ሚዲያ ላይ እኛው ሚኒስትሪ አንዴ ቆይ ቢኒ ልጨርስ በእናትህ። ሰው እያወራ ትግቡ ጣልቃ ጥልቅ አትበሉ። እዚህ ጋር ትልቅ ሚዲያ 7000 ሰው ቁጭ ብሎ መጥቶ በዚህን ያክል ድረስ ስለተዋረደ በዚህን ያክል ድረስ ሞራሉ ስለተጎዳ እንጂ ነገም ከነጎዳ እንደዚህ ሆንኩ ብሎ የሚመጣን ሰው ሚዲያ ላይ አናቀርበውም፣ አንረዳም። ዝም ብለን እንርዳ የምንል አይነት ሰዎችም አይደለም። ማንም ገንዘብ ኖሮ 45 ዓመት ሞልቷቸው ልጅ ሳይወልዱ ለቤተሰብ እንደ ሻማ ቀልጠው ልጅ እንኳን መሳንቺ ገና ልጅ ነሽ። ነገ ጧት እሱ ጥሩ ስራ ይዞ ተምሮ ጥሩ ደረጃ ላይ ደርሶ የልጅ እናቱ ናችሁ፣ የልጅ አባትሽ ሆኖ ጥሩ ህይወት የምትኖሩበት ቀላል ነው ከተሳሰባችሁ። ዋናው ፍቅሩ ነው። ስለዚህ ወደ ስራው ይመለስ የምትይ ከሆነ መማር የሚችል ከሆነ ልጁን እንዲማር ባለበት እየተማረ ራሱን እንዲያሳደግ ወደ ስራው ወደ ቀድሞ ስራ እንዲመለስ ሁላችንም የራሳችንን ግፊት አስተዋጽኦ እናደርጋለን። ካለበት ስራ አንቺ ስራውን ካልወደድሽለት ማለት ነው። ስራውንም የለቀቀበት የራሱ ምክንያት አለው። አጥጋቢ አይደለም የመንግስት ደሞዝ። ዛሬ ዶክተርና ነርስ እኮ ስራ እየለቀቁ አረብ ሀገር እኮ ተሰደዋል እኮ። አረብ ሀገር ብዙ የምናውቃቸው እኛ ጓደኞች አሉ፣ ነርሲንግ ፋርማሲስት ተመርቀው ብሎ አረብ ሀገር ገብተዋል። አንደኛ አጥጋቢ አይደለም የመንግስት ስራ፣ ሁለት እንደገና ደግሞ የአንቺም ትክክል ነው። ብዙ አመት ለፍተሽ አስተምረሽዋል። በዚያ በትምህርቱ ላይ ቀጥሎ በቃ ጎበዝ ሆኖልሽ መልካም የመንግስት ሰራተኛ ሆኖልሽ አበሹ ለመኖር ነበር አላማሽ። ያ ነገር አልተሳካም፣ ፈጣሪ አልፈቀደው። ስለዚህ አሁንም ወደ ቀልብሽ ተመለሽና መጀመሪያ በጓደኝነት ሳይሆን ቤተሰብ እናንተ ሁለታችሁ ልብሽን አሳምነሽው ኒካህ የምትፈጽሙበትን ወይም 80 የምታደርጉበትን ሙስሊም ትሁኑ ክርስቲያን አላውቅም፣ ብቻ ስለ ሃይማኖታችሁ በቤተሰብ አስጨርሱና ወደ አብራችሁ የምትኖሩበትን ነገር ፈጽሙ። ከዚያ በኋላ እስከዛሬ ያሰራሽው ሀብትና ንብረት የራስሽ ነው፣ ማንም አይጠይቅሽም። ግን ኒካህ አድርገሽ ከሰራችሁ በኋላ እሱም የሰራውም አንቺ የሰራሽውም የጋራ ንብረታችሁ ነው። አብራችሁ የምትኖሩበትን ነገር ማመቻቸት ቀላል ነው የሚል እምነት አለኝ። ሚዲያ ላይ ወጥተሽ ብትዋሪ ምን ብትይው ምንም ትርጉም የለውም። እዚህ ሊያጨበጭቡልሽ ትክክል ናት አይጠቅምሽም። ይሄ ማንም የሚጠቅምሽ ሰው የለም። የራስሽ ህይወት ነው። ይሄ ልጅ የመንግስት ሰራተኛ ሆኖ ጥሩ ቦታ ከደረሰልሽ ነገ ጠዋት አንቺ ከዚህ ከአረብ ሀገር ሄደሽ አንገትሽን ቀጥ አድርገሽ በኮንፊደንስ የምትገቢበት ቤት ታገኛለሽ። ልጁም ማበረታታት፣ አይዞ ከጎነ ነኝ በርታ ማለት ነው። ሚዲያ ላይ የወጣ ነገር ደግሞ ሁላችንም እንከታተለዋለን። ስለዚህ ይህን ነገር እሰቢበት። መልካሙን ፈጣሪ ስጣችሁ ለማለት ወጣለሁ። አብዲ እና የኔት ሌላው የወንዶች ጉዳይም አስፈላጊውን ድጋፍ ያደርግላችኋል እና አሁን ያንቺን ድምፅ እንስማ። ያባቷ ልጅ ወንድሜ ሰው አልገደልክ ምንም ቃና እንዳታለቅስ ይኸውልህ አንገትን እንዳደፋ በፍጹም እሺ።
ቅድምም ነግሬያለሁ። እንደዚህ አይነት ነገር እኛ ልናያ አንፈልግም። ባይዘዌት ታዴ ይኸውልህ፣ ወንድ ልጅ የሚያየውን ፈተና ነው እያየ ያለ። ሁላችንም በየጓሯችን የምናልፈው የራሳችን የሆነ ምክንያቶች አለ። ሚዲያ ላይ የማናወጣው ያንተ ሚዲያ ላይ ወጣ። ሁሉም እዚህ 4000 ምናምን ሰው አለ። ምንም ያደረግኩን ሰው አልገደል፣ ካላጠፋ፣ አልሰረግ፣ ካልዘረፍ በቃ ብራዘር ገባ። የወንዶች ጉዳይም አብረንን ያለ ነው። የአባቷ ልጅ ደግሞ ስራ ምናምን መልቀቅ ደግሞ በቃ ለተሻለ ነገርም ሊሆን ይችላል፣ አይታወቅም። ግዴታ መምህሩን ብለሽ አዛት አድርጊው፣ ኖርማል ነው። ያው የሆነ የሚለወጥበት መንገድ ሊኖር ይችላል። ግዴታ በአንድ መንገድ ብቻ ሰው ያልፍለታል ማለት አይደለም። የተለያየ መንገድ ምናምን ሊፈልግም ይችላል ይሄ ልጅ። ስለዚህ ታዴ ቆፍጠን ብለን ነቃ ብላ አውራ። ምንም አንገትን አትርፋ። ልጅቱን እንስማ እስኪ፣ የልጅቱን ሀሳብ በራሴ ምንም የማቀርበው ሀሳብ የለኝም። ምክንያቱም እኔ አላቅም ምን ማለት እንዳለብኝ ራሱ አላቅም ማለት ነው። አልገባኝም። ራሴን በቃ እኔ ራሴን ማሰብ አለብኝ፣ ራሴ መረጋጋት አለብኝ ማለት ነው። ጊዜ ምን ያህል ጊዜ እንስጥሽ ምልሽ? ይሄ ልጅ እኮ ቆይ ካሮስ አንድ ጊዜ ፕሊስ አስወሩኝ። ይሄ ልጅ እኮ አዲስ ሰው እኮ አይደለም። አብሮሽ ነው የምፈልገው። በእሷ ምክንያት እንደዚህ ሆናለሁ እንደዚህ ሆናለሁ የሚለውን ያቁም። ምክንያቱም ወንድ ልጅ ነው። ለምን አፍቅሮ ያቆማል? አብረሽ ከሆንሽ እኮ ያቆማል እኮ የኔት እህቴ አንቺ አብረሽ ልጅ እኮ ነገር በምንም ቢሆን በምንም አይነት ምክንያት የሆነ ችግር ቢደርስበት በእኔ ነው እያሳበበ ያለው። እኛ በውስጥ እናማክረዋለን። ይሄ ራሴን አጠፋለሁ በፍቅር እንደዚህ ይሆናሉ ምናምን የሚለውን ነገር እንደ ወንድ ልጅ ቆፍጠን እንዲል ራሱን ኮንትሮል እንዲያደርግ እኛ ትሪትመንት እናደርገዋለን። ልጁን ችግር የለውም። ለዚህ በውስጥ እናወራዋለን። አንተም ነቃበል። ምንድን ነው ሴት ቤት ሴት ይመጣል እኮ። ስለዚህ ምንድን ነው ወንድ ልጅ አይደለም እንዴ? ራሴን አጠፋለሁ ለማን ብለህ ነው ራስን የምታጠፋው? ሀዋ ብትሄድ እኮ ሀዋ ትመጣለች። እየሰማ ነው ወንድሜ። ስለዚህ ፍቅር ሊሆን ይችላል ላይሆንም ይችላል። ትዳርም እኮ 5-6 ልጅ ወልዶ እኮ ይለያያል። እንኳን አንድ ልጅ ያልወለድከውና 80 የሌለ ሰውዬ። ስለዚህ እንደዚህ ራሴን አጠፋለሁ እያልክ ልጅቱን ማታስጨንቅ። አንተ ደግሞ ሀዋና ሀዋ ስማቸው ብቻ ነው እና የአባቷ ልጅ ላይ ባለሽበት ሁኔታ ምናልባት እዚህ ጋር መመለስም ካልቻልሽ ጊዜ እንስጥሽና እሱም እንዲያስተካክል የሚጠበቅ ምን መሰለህ፣ አሁን እናንተ እየተረዳችሁት ያላችሁት እኔን ማለት ድሀ ስለሆነ ተውሹ ነው። መናገር ራሱ እኮ እኔ አልችልም። በቃ ኖ እንደዛ አላለም እኮ በዛን ግን አልተረዳነውም። የአባቷ ልጅ ምን አለ መሰለሽ፣ አንቺ እያልሽ ያለሽው ስንት ዓመት ለፍቼ ስንት ነገር አድርጌ ለምን ስራውን ያቆማሉ እያልሽ ገብቶናል እኛ እንጂ ድሀ ስለሆነ ምናምን ለእሱ አሰበሽ ነው አንቺ እየተጣላሽዋል እንጂ ድሀ ስለሆንሽ ተጣላሽው ምናምን አይደለም እኛ እያልን ያለ ነው። አንቺ መስዋዕትነትን የከፈልኩበትን ነገር ከንቱ አረገው ሌላ ነገር ዝቅ ብሎ ተመኘ ነው እያልሽ ያለሽው አይደል? አይ ቲንክ የአባቷ ልጅ እንደዛ ነው ሀሳብሽ አይደል? ይሰማሻል? እንደዛ ነው አይደል ሀሳብሽ? ልክ ነኝ አይደል? እንደዛ ነው ሀሳብሽ። እኔ እኮ መጀመሪያውንም ነግሬዋለሁ። ገብቶሃል? ከዛ በፊት ይሄ ቀን እንደሚመጣ ምክንያቱም በዚህ ከቀጠልክ አንተ ነገን አስበህ የማትኖር ከሆነ ምክንያቱም አሁን ለምሳሌ ከተገናኘን እንኳን 9 ዓመት ነው ሆኖናል ማለት ነው። ፍቅር ለምሳሌ እኔ እና እሱ ፍቅር ብቻውን የሚያኖረን ቢሆን ኖሮ እሱም እንደዚህ ባልተሰቃየ ነበር። እኔም በሰው ቤት ባልተሰቃየው ነበር። እሱ የሚለው በቃ ወድሻለሁ ምናምን ማለት ፍቅር ብቻውን ያኖራል እንዴ? እኔ ለምሳሌ አሁን እንደ አባቷ ልጅ ነው እኔ አላገባውም፣ እግዚአብሔርን አላገባውም። እሺ አንድ ጊዜ መሲ አሁን እንዲያስተካክል የምትፈልጊው ነገር አለ። ጊዜ እንስጥሽ። አሁን እዚህ ጋር ሁላችንም ሳይሆን እስቲ ጊዜ እንስጥሽ እና እሱ የሚያስተካክለው ነገር ካለ የተወሰነ ጊዜ እንስጥሽ። እሱ ለምሳሌ አሁን እሱ እኮ መጀመሪያውንም እኮ የመጣላታችን ምክንያት የሆነው እሱ በቃ ራሱን ለመቀየር አይነሳሳም እንዳጠቃላይ ማለት ነው። ምክንያቱም አንድ የሰው ልጅ ሁላችንም ቢሆን ተነስተን የሰው ቤት ወይም በሰው ሀገር የምንሰቃየው ራሳችን ለመቀየር ወይም ደግሞ በቃ ራሳችን ለማስተዳደር ነው አይደለ? እሱ ግን ከዛ ትምህርት ቤት እኔ አሁን ለምሳሌ ተመርቆ ሲወጣ ራሱን ይችላል ብዬ ነበር ያሰብኩት። ግን ከዛ ተመርቆ ወጥቶም እኔ ነኝ ሳግዘው የነበረ የቤት ኪራይ ስለሚጎል። አንድ ጥያቄ ልጠይቅሽ፣ አረብ ሀገር ውሰጂኝ ይልሻል ነው እሱ ወይስ? ብሎኝ ነበረ፣ እሱን ብሎኝ ነበረ። እኔም እሺ ብዬው ነበረ። ደላላ ታማኝ ደላላ ካገኘው እኔ ሙሉ ገንዘቡን አሁን የለኝም እጄ ላይ እቁብ ገብቻለሁ። እሱን እቁብ ገዝቼ ቢሆን እልክሃለሁ ታማኝ ደላላ ጠይቄ ምናምን አልኩት። ተነጋገርን።
ከዛ ስጠይቅ የሆነ ብሬክስ ታውቁታላችሁ፣ ብሬክስ ቲክቶከር የሆነ ብዙ ነገሮች ሲለቃየውት ማለት ነው። ብዙ እንደሚሰቃዩ እዛ ሄደው ስራ እንደማያገናኟቸው መስጂድ ላይ እንደሚያድሩ ምናምን አየው እሱን ማለት ነው። አይጠቅምህም፣ እዛ ሄደህ ልትቸገር ትችላለህ። ስለዚህ ትምህርትህንም ማስተማርክንም ቀጥል እዛው፣ ምክንያቱም ወደፊት እያደገልህ ይሄዳል። አንተ ማስተርክን ተማር፣ በሚጎለው እኔ በቻልኩት አቅም እስካለው አግዝሃለሁ አልኩት። ከዛ በቃ እኔ አንቺም ሁልጊዜ አንቺንም ብር እየተቀበልኩ መኖር አልፈልግም፣ ይሄ ደግሞ የትም አያደርሰኝም፣ የቤት ክራይን እንኳን አይችልልኝም፣ የታክሲ ያለ ምናምን ብሎ ከትምህርቱ ወጣ። ከዛ በኋላ እኔ ምን ላድርግ ከዚህ በላይ? እሺ እኔ አንቺን አንድ ጥያቄ ልጠይቅሽ አባቷል። እኔ አሁንም ስጠይቅሽ ቀጥተኛ መልስ እንድትመልሽልኝ ነው የምፈልገው። አሁን ይሄ ልጅ ያለበትን ነገር አሁን አስተካክሉ፣ ያለውን ነገር ፊክስ አድርጎ ያለውን ነገር አስማምቶ ያው ወደ ነበረበት ለመመለስ ቢጥር አንቺ ትቀበይዋለሽ? ምን አልከኝ? ያለውን ይኸውልሽ እያልኩሽ ያለሁት ይሄ ልጅ ያለውን ነገር ጸባዩን ቢያስተካክል ስራውንም ነገሩን ቢያስተካክል አንቺ ትመለሻለሽ ወደሱ? እኔ እንጃ፣ ለእሱ ራሱ ማሰብ አለብኝ። ምክንያቱም እኔ ብዙ ጊዜ ከእሱ ጋር እኔ አንድ ነገር ልንገርሽ፣ የአባቷ ልጅ ይኸውልሽ፣ አዳምጪ። እኛ አንቺን ለመጫን ምናምን ፍላጎት የለን፣ የማትፈልጊው ነገር ውስጥ ለማስገባት በፍጹም ፍላጎት የለንም። ግን ትንሽ እሱ እንደሚወድሽ ምናምን ከአንቺ ጋር አብሮ እንደሚኖር ተናግሯል። እንደዛ አይነት ስሜት ትንሽ ካለ ውስጥሽ እሱን እንትን ለማድረግ እንጂ እኛ አንቺ የማታምኝበት ነገር ውስጥ እንድትገቢ ለማድረግ ምንም አይነት ፍላጎት የለን እንጂ እኔ ስራውን ለመልቀቅ ፍላጎት ኖሮኝ አይደለም በጭራሽ። ኦኬ፣ እሷ ወደ አረብ ሀገር ወስደሃለሁ ስትል ነው ስራውን የለቀቀው? ወደዛ ትመጣለህ በምትለኝ ሰዓት እኔ በቃ እሷን አግዛታለሁ በሚል የቀን ስራም ሰርቼ ያለውን ነገር ቢያንስ አንተ 100 ሺህ ብር ፈልግ ስላለች ያንን ነገር ለማሟላት እኔ የቀን ስራ መግባት ነበረብኝ። ምን የመምህር ደሞዝ ያቺ የመምህር ደሞዝ የቤት ኪራይ ብቻ ነው የምትከፍልልኝ እና ያንን ለማገዝ እሷን ከምታወጣውን ወጪ ለመቀነስ እና እሷን ለማገዝ እንጂ ያንን የስራ የለቀኩት ይሳካልኛል፣ ወደሱ ወደ ዱባይ የሚሄዱ እድሉን ቻንሱን አገኘዋለሁ ትልከኛለች ብዬ 100% እርግጠኛ ሁኜ ነው የወጣሁት እንጂ ከዛ እርግጠኛ ባልሆን ኑሮ ስራዬን አልለቅም ነበር። ከትምህርቴም እንደዚህ እንትን ማለት አልፈልግም ነበር። ግን ያን ይሳካልኛል በማለት እሷን አግዛታለሁ በማለት ያንን ስራ ለቅቄ የቀን ስራ መስራት ነበረብኝ። የቀን ስራ ስሰራ ደግሞ ሳስበው አስተማሪነት ደሞዝና የቀን ስራ ስሰራ 2 ወር እንኳን ብሰራ ወደ 20 ምናምን ሺህ ብር እሰራለሁ የቀን ስራ ስሰራ። ያንኛው ግን የመምህር ደሞዜ 14 ሺህ ብር እንኳን አይሞላም። በዛን ሰዓት የቤት ኪራይ ነው የሚሆነው፣ ለሌት ጉርስ ነው የሚሆነው ያን ብር እና የቀን ስራው ስሰራ ደግሞ ቢያንስ 5 ሺህ ብር የሚሆን 10 ሺህ ብር እሷን አግዛታለሁ በምታወጣው ወጪ አግዛታለሁ በማለት ነው እኔ የወጣሁት ከስራው ከዛኛው ስራ መምህርነት ስራዬን የለቀቁት። እናም ደግሞ እርግጠኛ እሷ ስለዚህ ደሞዝ ስላልበቃ ወደ ቀን ሰራተኛ ሰርታ የቀን ሰራተኛውን ገንዘብ አጠራቅም ወደ አረብ ሀገር ለመሄድ ነው አንተ ሀሳብ የነበረው ማለት ነው። ለዛ ነው የወጣው ከስራ። እሷን በቃ እሷን ሙሉን ስለማችል 100 ሺህ ብር ፈልግ ስላለች ያንን ለመፈለግ ነው እኔ እንትን ያደረኩት ጥረት እያደረኩ ጀመር። እኔ እንደዛ ያልኩህ የነበረው ትምህርት እዛ እንድትወጣ አልነገርኩም፣ ሀሳቡን ነው እንጂ የነገርኩ ሙሉ በሙሉ ውጣ ብዬ አልነገርኩም። ሲጀመር ማለት ነው ትልቅ ሰው ቆይ ካርሎስ አንድ ጊዜ ቆይ እስኪ ኪያ አንተ ትልቅ ሰውም ስለሚያስፈልገን መጠጥ ያለ ሰው እስኪ ኪያ ሀሳብ ስጥ እና ከዛ ወይ ጊዜ ይሰጣት ከተባለ ጊዜ ይፈልጋለሁ ካለች ምንም ችግር የለም። ጊዜ ሰጠናት ቴሌግራም ላይ ልናወራ እንችላለን። አብዛኛው ማለት በአቅማችን መርዳት የምንችል ሰዎች እዚህ 4700 ሰው አለ። ስለዚህ ይህች ልጅ አሁን አንቲቫይረስ ያስፈልጋታል። ሀቢባ ተበክሏል። በጣም በሚያሳዝን ሁኔታ ትውልዱን ሀቢባ የምትባል ሴትዮ በክለው ያው እንዳነሳው ትዳሩን ጥሎ ሜዳ ላይ እየተኛ ያለበት ሁኔታ ነው። እቺ ልጅ ወደ ቀልቧ ልትመለስ ስለማችል ስለዚህ ደህና አድርገን ልጅቱን አንቲቫይረስ ወቅትን በቃ ወደ ቀልቧ እንድትመለስ። ሀቢባ የምትባል ሴት ትዳር የብዙ ሴቶችን ትዳር አበላሽታለች። እሷ ነች መንስኤው። አብዲዬ
እኔ ሀሳብ ልስጥ። እኔ ጠይቅሽ ጥያቄ መልስ ብቻ ስጭኝ፣ ከቻልሽ መልስ እንድትሰጭኝ እፈልጋለሁ። አሁን ቅድም ካርሎስ ጠይቆሻል። ይሄ ልጅ ከተቀየረ እውነት የአንቺ ምክንያት እሱ ከእሱ የመለየት ምክንያትሽ ስላልተቀየረ ነው ራሱን ስለማይቀይር ነው ከሆነ ይሄ ልጅ ከተቀየረ ለአንቺ መልስ ከሰጠሽ ጥሩ ከሆነ የማትመለሽበት ምክንያት ምንድን ነው? ቁጥር አንድ። ሁለተኛ ነገር ደግሞ አንቺ የእውነት ትላንትና ብዙ ህይወትን አሳልፈሽለታል። ለዚህ ልጅ ብዙ ህይወትን አሳልፈሽለታል። ሌላ አንድ ጥያቄ ብጠይቃት አይሻልም? ለየትሽ ምክንያት ስላልተቀየረ ከሆነ ልጁ ከተቀየረስ ከእሱ ጋር ትዘልቂያለሽ የሚለውን ጥያቄ ብቻ መልሽልኝ። ማትዘልቂ እስከሆነስ ምክንያትሽ ምንድን ነው? ይህንን ብቻ መልሽልኝ። ምን መሰለህ፣ አሁን ለምሳሌ እሱም ማለት ነው በቃ እሱ አሁን ለምሳሌ እኔ እሱን አምኜ እንዳልቀርበው ራሱ አምኜ ከእሱ ጋር ህይወት እንዳልቀጥለ ራሱ አድርጎኛል። ምክንያቱም ሁሌ እቀይራለሁ ነው የሚለኝ። ምክንያቱም ተቀይራ አሳየኝ ብዬው ነበረ። ከዚህ በኋላ እኔ እሱን ራሱ አምኜ እኔ እንጃ አላውቅም ምን ማለት እንዳለብኝ ራሱ ማለት። ምክንያቱም እኔ እንዳት አቅም ራሱ የለኝ። ምክንያቱም እኔ ከዚህ በፊት ሚዲያም ብዙ አልጠቀምም። እኔ ምን ማለት እንዳለብኝ ራሱ አላውቅም። ስለዚህ በቃ እኔ አሁን የምትፈልገው በቃ ከዚህ ችግር ውስጥ እንዲያስወጣኝ ነው። ምክንያቱም በቃ የሆነ ችግር ቢደርስበት ምንም ቢል በእሷ ምክንያት ነው እንዳይለኝ፣ በቃ በእኔ ያለውን ከኔ ጋር ያለውን ነገር እንዲፈታልኝ ማለት ነው። ገብቶሃል? አንድ ጊዜ ቆይ፣ አንዴ ከይቅርታ ጋር የአባቷ ልጅ መሲ እየሰማሁ አሁን ጊዜ እንስጥሽ። በመጀመሪያ ደረጃ እኔ አሁን ቅድም ስትይኝ እኔ መስራት አልቻልኩኝም፣ መኖር አልቻልኩኝም፣ ቤተሰቤ ጋር ይበጠብጠኛል እና ራሱን የሆነ ነገር ቢያደርግ በእሷ ነው ብሎ ምክንያት እንዳያቀርብብኝ ብለሻል አይደል? አላልሽኝም? ነግሬሃለሁ። ስለዚህ አሁን አንቺም ነፃ ሁነሽ እንድትሰሪ ወደ ትክክለኛ ህይወት ሁለታችሁም እንድትገቡ አሁን ይኸውልሽ፣ አሁን የምንሰጥሽ ጊዜ ከራስሽ ጋር የምታስብበት ጊዜ ነው። ስለዚህ አሁን ላይ እሺ በይው እምቢ በይው፣ በግድ ዛሬ ታረቁ፣ በግድ ነገሮች ይሁን አንልም። ጊዜ እንስጥሽ። እሺ የጽሞና ጊዜ ላይ የማያወጣ ማህበረሰብ ነው። ዛሬ ትዳራችሁን አናጉና የራሳችሁን ህይወት ኑሩ፣ ብር አታብሉ፣ ለወንድ ልጅ አትስጡ እያሉ የራሳችሁ። ስለዚህ አንቺ እዚያ ላይ ነቅተሽ እኛ የጽሞና ጊዜ እንስጥሽ፣ ራስሽን አዳምጪ፣ እንዳያልፍሽ። የእውነት ነው የምልሽ፣ ቁመሽ እናገሪ። የልጅሽ አባት ነው የልጅ የእውነት ነው። ለምን ቁሜ እኖራለሁ? እንደ እሱ ብቻ ነው እንዲሁ እንዲ ያለው ይኸውልሽ አንቺን የቀየረ አምላክ እሱን መቀየር አያቅተውም። አንቺ ስላልሽው አይደለም የሚቀየረው። ምናልባትም አንቺ አሁን ባለሽበት ህይወት ሁሌ ዘላለም የምትኖሪ ማሴታሽ ላረግሽ ነው። አንዴ ራስዬ ላውራና ልውጣ። ሁሌ የምትኖሪ እንዳይመስልሽ። እሱም ቢሆን ሁሌ የሚኖር አይደለም፣ ዘላለማዊ አይደለም። የሚሰጥም የሚነሳም እግዚአብሔር ነው። ካመንሽበት እግዚአብሔር ነው። እግዚአብሔር አንድ አድርጓችሁ ሊያሳልፍላችሁ ይችላል። ምናልባት ትላንትና ያሳለፋችሁት ህይወት የፈተናን ህይወት ሊሆን ይችላል፣ እየፈተነሽ ሊሆን ይችላል። ዛሬ ላይ አንቺ አንድ እግርሽ ወጥቶ ደስተኛ ስለሆንሽ ብቻ ኤኬሌ አይቀየርም ብለሽ ልትወስኝ አትችይም። ስለዚህ አሁንም ቢሆን አስቢበት ብለውሻል፣ አስቢበት እግዚአብሔርን። ምክንያቱም ንጹህ ፍቅር ነው እየገፋሽ ያለሽው። ማንነቱን ብቻ ብለሽ ስለሌለው ብለሽ የምትገፊው ሰው ወይም ደግሞ አጠገብሽ ሌላ ሰው አይዞሽ የሚልሽ ሰው ኖሮ ያንን ነገር የምታደርጊ ከሆነ ክርስቶስ ምስክሬ ነው፣ ትልቅ ጥፋት በህይወትሽ ላይ እያደረግሽ ነው ያለሽው። ነቀርሳም በላይሽ ላይ ነው እያመጣሽ ያለሽው። ስለዚህ ተመለሽ፣ አስቢበት። ሌላ ምንም የምልሽ ነገር የለም። ምክንያቱም ከአንቺ ብዙ ኦልሬዲ የሆነ ሰው አጠገብሽ እንዳለ አይነት ነገር ነው። ምክንያቱም ኦልሬዲ ሲናገሩሽ ሲያወሩሽ በቃ አንቺ ወረች እየመለሱሽ ነው ያሉት። እነሱ ግን በትዕግስት እያወቁት ሳያውቁ ቀርተው አይደለም፣ በትዕግስት እየመለሱ ወጣት ናቸው፣ ያውቁታል ስሜቱን ምን ያክል እሱም በፍቅር ውስጥ ምን ያህል ዋጋ እየከፈለ እንደነበረ። አንቺን ቢወድ ነው ህይወቱን አሳልፎ የሚሰጠው። ቢጠላሽ ግን ማንም ኬርለስ ማንም የማያውቅሽ ሰው እኮ ለአንቺ ህይወቱን አሳልፎ አይሰጥም። ይህን የዚህ በዚህ ልክ አይወጣም፣ ትልቅ ክፋት ነው። አዎ እመቤቴን። ስለዚህ አስቢበት። አመሰግናለሁኝ ሙልዬ። ሀሳብ ነው፣ ጥሩ ሀሳብ ነው። እኔ አንድ ጊዜ ነገር ነው የተጣሉትን ባልና ሚስቶችን እንደዚህ አስታርቃችሁ ሰላም መፍጠር ትልቅ ነገር ነው። በርቱ፣ ጎብዙ፣ አይዟችሁ። ግን በዚያ ዋሺ እኛንም ሳታደክሚን በቃ
እንዲህ ውስጥሽ ያለውን አንስተሽ ፍርጥ አድርገሽ ገላጊኝ። ፍቅረኛ አለሽ ወይስ የለሽም? ፍቅረኛ የለኝም። ባይዘዌ ብትዋሺ ማን ሄድበት ቦታ የለም። ፍቅረኛ የለኝም፣ ግን የማወራው ሰው አለኝ። ግን ፍቅረኛ ካርሎስ ፕሊዝ አንድ ጠይቃት አድጅ አስጨርሰኝ። ደማመጥ እንዴ ካርሎስ ሙሌ እያወራ ነው። ሌሎቻችሁ የሚወጡልን ያልሽኝ እማወራው ሰው አለኝ፣ ግን እኔ ይሻላልኩትም እንዳጠቃላይ ማለት ነው። ምክንያቱም እኔ ወደፊት ራሴ ህይወት ይቀጥላል ብዬ ስላሰብኩ እሱን እኮ ነግሬዋለሁ ከዛም በፊት። ያኔም እኮ ሰው ሌላ ሰው ላጋባ ብዬ ፎቶ የላኩለት በሱ በአንተ ተስፋ ቆርጬ እንደሆነ ነግሬው ነው። ስለዚህ ህይወት ማናችንም ቢሆን የሆነ ህይወት ይኖረናል። ከዛ በኋላ ህይወት ይቀጥላል። እኔ ደግሞ ቆይቻለሁ። ሳውዲ አረቢያ ነው የምኖረው። የሚያወራሽ ልጅ እዛው ሳውዲ ነው ያለው? እዛው ሳውዲ ነው። በቃ ዲጄ እኔ ጥያቄ ይጨርሻለሁ። በቃ ሙልዬ ያለው እኮ ፖስት ያደረገሽው ልጅ ነው አይደል? ያቢ አለቀ ካርሎስ ማርያምን፣ እኔ ሲጀመር እንደዛ አይደለም። እግዚአብሔርን እኔ እኮ ግልጹን ነው እያወራው ያሉ። እሺ እንኳን ራሱ አላናት ከአዳም ልጅ የአባቷ ልጅ የአንቺ ምንም እኮ አላጠፋሽም። እዚህ ጋር እኮ የራስሽ ህይወት ሌላ ህይወት አለሽ። በቃ ችግር የለውም። የራስሽ የሚገርምህ እኔ እዛም በፊት እሱን ራሱ ደብቄ አይደለም እንትን ያልኩት። እኔ የሆነ ልጅ እንደዚህ በአንቺ ምክንያት እንደዚህ ሆናለሁ የሚለኝ ልጅ አለ። በሱ ሙሉ በሙሉ እሱ ከሱ ህይወት ከወጣው አገብሃለሁ ነው ያልኩት። ምክንያቱም እኔ የእሱንም ህይወት ሌላ ችግር ውስጥ መክተት አልፈለግኩም ማለት ነው። በጣ ቆይ ነበር ማለት ነው። ታደሰ በጣም ጋይስ ለእሷ የጥሞና ጊዜ እንስጣት። ልጁን ተባብረን መጥቶ ዱባይ ወይ ስራ ይጀምር ወይ ሳውዲ እንላከው። እሷን ለጥሞና አንድ ጊዜ ማጠቃለያ እንሰጥበታለን። ሴቶች ሀሳብ አንሰጥም። ሴቶች ማውራት አንችልም። የሆነ ተአምር እንስራ። ሴቶች ማውራት አንችልም። ያ መረዳት አለበት። ለገቡ ሰዎች ሴቶች አይ ነው እሷም እህቴ ናት። ገባክ? ሴት ልጅ አሁን እቺ ልጅ ችግሯ ይሄ ልጅ ስራ ማቋረጡ ምናምን ነገር ከሆነ ፊክስ የሚሆን ነገር ነው። ተረዳክ? ይሄ ህይወት ወይ ሪሌሽንሺፕ ወይ ትዳር ሲሆን ዝም ብሎ ለተራ ነገር የሚበተን ነገር አይደለም። ተረዳክ? አሁን እሷን እኔ መጠየቅ የምፈልገው እንደ አንድ ሴት ልጅ፣ እኔ ሴት ልጅ ነኝ፣ በደንብ እረዳሻለሁ። እሺ ህይወት ጀምራ ከሆነ ሴት ልጅ እንደዚህ አይነት ምክንያት ብዙ ጊዜ እናቀርባለን። አያሙመን ተረዳኸኝ? ሴት እሷ ወንድ ጓደኛ ከሌላት የላትም እያወራችው ያለው ወንድ ወይ ደግሞ መስመር የሆነ ፊት የሰጠችው ወንድ የለም። ይሄ ልጠይቃት። የአባቷ ልጅ አለ አለች እኮ ማርሲ፣ እያልሰማሽ አለ እያለሽ ሊቭ ሄር በቃ ህይወት ክንኑር የላ ወደ ስራና እሷ እንደዛ ካለች መብቷ ነው። ስለዚህ ረጅ እባክሽ እንሳት። ቆይ አንቺ የአባቷ ልጅ 2 ሰዓት እንደዛ ስናወራ አዲሱ ዘለቀሽን በጎንሽ አስቀምጠሽ ነው የምታወል? ይሄን መልሽ። እኔ እኮ ስራትች እኮ ነው። አሁን ጊዜ እንስሽ ምን አርግዛ እስክትመጣ ነው። ከዛኛው ጊዜ የምንሰጣት ምንድን ነው የምትሉት? ምንድን ነው የምን ጊዜ ነው የምንሰጣት? ምን አርግዛ እስክትመጣ ነው? አንቺ የአባቷ ልጅ ሚዩትሽን አልሽ? አዎ ሰማን። መሲ መስማሉ ራስ ደንበቁ ሚዩትሽን አልሽ? መሲ ነው ስሟ። ሚዩት አንሺ። ቆይ ራስ በቃ እሷን ተዋትና ልጁን እስኪ ነገር አርጉና አሁን የተናገረችው ነገር አለ ወንድሜ፣ እንደሰማኸው ቁጭ አሁን በተሰማህ ነገር መናገር የምትፈልገው ነገር ምንድን ነው? ምን አለ የመናገር የምትፈልገው ነገር? መናገር የምፈልገው እኔ እርግጥ እኔ 100% የምነግራችሁ እኔ እሷ ጥላይ ለመሄድ አስብ አይደለም የሆነ ልትፈትነኝ ወይም ያው የማስተካከለውን ነገር አለማስተካከሌ ብቻ ነው እሱ ነው እንትን እያላት ያለ እርግጠኛ ሁኝ የማወራው ማለት ነው እንጂ እስካሁን ካልወጣች እስካሁን ከልጁ ጋር ካልሆነች እርግጠኛ ነኝ የኔ መስተካከል እየጠበቀች ነው ብዬ ነው የማምነው። እና በቻላችሁት አቅም እስኪ ብታረዳዱን ደስ ይለኛል። እኔ በጣም ነው የምወዳት፣ አልቻልኩም።
ታረዳችሁ ደስ ሲለኝ ሚዲያ ላይ በዚህ ልክ ወጥቶ አፈቅርሻለሁ እወድሻለሁ እያለ መስዋዕትነት የሚከፍልሽ ሰው አታገኝም። ብታገኝም ነገ አጥቦሽ አስጥቶሽ ነገ ገንዘቤን በላ ብለሽ ትመጫለሽ ሚዲያ ላይ እዛ ሳውዲ ላይ አንዱ ነገርኩሽ። ብታስቢ ሳውዲ ቆይ ብታጠኝበት ይሻላል። ገባሽ? እንደዚህ አይነት መስዋዕትነት አልከፍልም። እንኳን እንደዚህ ሚዲያ ላይ ወጥቼ አደባባይ ላይ እወድሻለሁ ልላት ማለት ነው። ብታስቢበት ይሻልሻል። ነገ እጥብ አድርጎሽ 10 ዓመት 7 ዓመት የሰራሽበትን ገንዘብ ቤት እንሰራለን ብሎ ነገ እዚህ ሚዲያ ላይ ወይ ደግሞ እዛው አንድ የሆነች አሮጊት አለች አበባ የምትባል እዛ እንዳናይሽ። እንዲህ መስዋዕትነት የሚከፍልልሽን ወንድ የትም አታገኝም። ብታስቢበት ጥሩ ነው። ይሄ ከምታወሪው ልጅ ጋር ስንት ጊዜ ሆናችሁ? ምን ያህል ጊዜ ነው ማውራት ከጀምራችሁ? 3 ወር ወይ እንደዛ። የት ነው ያለው? ሳውዲ አረቢያ። እዛው ሳውዲ ተገናኝታችኋል? ራሱ ውጣና ሳውዲት ነሽ? እኔ ሲጀመር እኮ ጠረብ ነኝ፣ አልተገናኘንም። እሱ ጋርም የተገናኘ ነው። በቃ እኔ ማለት የዚህ ስራ መቀጠል ስላልፈለግ ያ ሂጂና ይዘሽው ነኝ ይኖራል። ካለው ሳትምን ልጅቷ ኦልሬዲ ሰው አላት። ይህ የተናገረች እኮ ነው። እሷማ ሰው አላት። እሷማ እኮ ተናገረች። ሰራ ግን አሁን ባል አለኝ ምናምን ያለችው ባልየው ራሱ አሁን እርግጠኛ ነኝ 10 ምናምን ሚስት አለው። በጣም የሚያናግዘኝ የሆነ ነገር ሲያገኙ ነው። ጀስት አለ አይደል? የእኛ እህቶች እንደዚህ አይነት ባህሪ ያላቸው አይደለም። በፍቅር ደረጃ ፍቅር ናቸው። ክርስቶስን አሁን የመጣ ነገር ነው። ይህ እንዲህ አሁን አረብ ሀገር ያሉ እህቶቻችን ሲበሉ እንጂ እንደዚህ አይነት ነገር እስቲ አሁን እሷ እስከምትመጣ አሁን እሷን እንተዋትና አሁን በቃ እሷን ሊቪት እሷ እስከምትመጣ አንተ ላይ ባይዘዊ ጋይዝ እዚህ ውስጥ አምስቶችና ሌላ ወንድ ጋር ከሄደች በተአምር አትመለስም። እኔ ይቅርታ አድርግልኝ። እኔ የራሴ ሀሳብ ነው። እኔ አንተን ተስፋ ለማስቆረጥ አይደለም። ታዲያ ግን አንተን እዚህ ጋር እኔ አስረድቼ ነገ ላይ ተለውጠ በብር እየመታት ትመጣለች ራሷ። የእውነቴን ነው የምልህ፣ ነገር ነው የምልህ፣ እመነኝ ነው የምልህ። ቃል ለምድር ለሰማይ አንተ ብቻ እጅህን ኪስ ውስጥ ከተ ገንዘብህን ሙላ። የእውነቴን ነው የምልህ። ነገ የተሻለ ህይወት ጭራዋን እየቆላች ትመጣለች። ለማንኛውም ያው ብዙ ሰው ይረዳን የሚለው ፍላጎቱ ከሆነ ከልጅቱ ጋር የማስታረቅ ስራ መስራት እንጂ እርዳታ ከሆነ እርዳታ ነው ብላችሁ ተናገሩና የሚረዳበትን ነገር ይመቻች። ልጅቱን ነው ብሩ ነው የሚፈልገው ወይስ ልጅቱን አፍቅሯት የመጣው ሚዲያ ላይ? ግራክስ እኮ ስለ እርዳታ ላወራም ቢል ምን ሆነ እናንተ ደግሞ እኛንን እኮ እያለን ያለ እዚህ ገዝት ላይ ቁጭ ብለን እየተለማመቅን አይደለም። በቃ ልጅቷ የራሴ ሰው አለኝ፣ ስለዚህ በግድ ትታረቅ ነው እንዴ? መስራት እፈልጋለሁ ብለዋል። ስለዚህ ከሀገር ወጥቶ መስራት መለወጥ ይፈልጋል። እኛ ይህንን ልጅ እንደዚህ እንዲቆዝም ማድረግ የለብንም። መስራትን የሚፈልገው መስራት ወደሚፈልግበት አገር ገንዘብ ሳይሆን የሚሰራበትን ነገር እናመቻች። ስለዚህ ልጅቷ እኮ ተናግራለች እንደዚህ ያለ እነዚህ አይነት ነገር ግን ባታበረታቱ መልካም ነው። ልጅቱ ጋር የሚታረቁበትን ፍቅሩ የሚመለስበትን ነገር መስራት እንጂ እርዳታ እየረዳችሁ ነገ ጠዋትም ከኢትዮጵያ ሚዲያ ላይ እየቀረቡ እርዱን እያሉ ሰው አታስቸግሩ። ይቅርታና እኔ የራሴ ሀሳብ ነው፣ የራሴ አቋም ነው። በዚህ ኤፒዲ ሀሳብን ተቀብለናል። ያው እንደ ሀሳብ ያው እዚህ 5600 ሰው ይለኛል፣ ግን እኔ አልደግፈውም። ማለት ነገ ጠዋት ሚዲያ ላይ አለመደገፍ ኤፒዲ መብት ነው። ይሄ እንደ ሀሳብ ልዩነት ይዟለን። አንደኛ ሁላችንም ነግበኔ ብለን ብናስበው ጥሩ ነው። አንዳንዴ ነግበኔ ብንሆን ይሄ ሰውዬ በችግር ውስጥ ሊሆን ይችላል። ራይት አሁን እዚህ ጋር ሲመጣ ከልጅቷ እርቅን ፈልጎ ነው የመጣው። እናንተ ደግሞ ወደ እርዳታ ቀየራችሁት። ኢትስ ኦኬ። ግን እኔ አሁን ካርሎስን እኔ ሴት ልጅ ነኝ፣ ካርሎስን ደግፈዋለሁ እንደ አንድ ሴት ልጅ ሴት ልጅ ትንሽ የሚንከባከባት ወንድ ካገኘች ሺ ዶንት ኬር ስላንተ እየነገርኩ ነው። ልክ እኔ ወንድ ልጅም አለኝ ወንድምም አለኝ። ልጅቷን ብለህ ከሆነ ኦልሬዲ ጓደኛ አለኝ ብላለች። ለዛ ነው ቅድም የሆነ ሰው አወረደኝ ሌቭ ዩር ላይፍ ያልኩት። በቃ ሌቭ ሄር። ሴት ልጅ አንዴ ከሄደች በተለይ ደግሞ ከአንተ የበለጠ ትንሽ እንክብካቤ አይነት ስሜት ከተሰማት አትመለስም። መስራት ትችላለህ። ተረዳ? ይሄ ተራ ነገር ይሄ ራሴን እንዲያደርጋለሁ ምናምን ኦርቶዶክሱን ሙስሊሙን አዶ ነው። ግን በየትኛውም እምነት ጥሩ ነገር አይደለም። ለእንደዚህ አይነት ለዳቢሎስ ቦታ አትስጥ ራስህ። አንተ አላማ አረብ ሀገር የመሄድ ፍላጎት ከሆነ ኦፍኮርስ ዋይኖት ሁላችንም እንረዳለን። ሜት ይመጡና ህዝቡን በቀኛም ደከመን ማርያምን ነው የምልህ
መርዳት ደከመን። ኦፍኮርስ እኛ እኮ የራሳችንን ነገር እያጎደልን የምንመጣው በአሁን ሰዓት ያለና የሌለውን እንኳን መለየት አትችልም። ሁሉም እርዳታ ነው መጥቶ የሚጠይቀው። ኤቢዲ ይሄን ነገር አላበረታታም ያለ እኔም አላበረታታም። ግን እንደ አንድ እህት እሱ በቃ ምንም የለኝ እሷ ያለችበት ሀገር አይደለም ይሄ ልጅ መኖር ያለበት። እመነኝ እሷ ያለችበት ሀገር ተገፋፍቶ የሚሄድ ከሆነ ሳም ሚስቴክ ይሰራል። ፍቅር አለበታ እሱ። ሴት ልጅ ግን ከሄደች አትመለስም። ይሄን እመን። በቃ ልጅቷ አለኝ ብላችኋለች። እኔ በመሀል ወጥቼ ነበር አልሰማሁም፣ ግን ሰማሁ በውስጥ ተደውሎልኝ አለኝ እስካለች ድረስ አንተ እንረዳበትን መንገድ እንፈልጋለን ያለን። ይሄ ዛሬ ላይ ይሄ ፋይር ኤጅ እንዳታይ ነገ አባት ትሆናለህ። አባት ስትሆን ልጅ ነፍስ የሚባል ከአንተ እኩል እንዲህ ከጎን ቆሞ የሚሄድ ነፍስ ስለሚመጣ ሪስፖንሳቢሊቲ መውሰድ ያለብህ ወንድ መሆን አለብህ። በቃ ሴት ልጅ አትፈልግህም። የምትፈልግን የምታከብርን የምትወድህን እንደ ማንነት የምትቀበልክን መፈለግ ነው ያለብህ። ተረዳኝ። ስለዚህ የሚረዳ ኦኬ ችግረዋለን ወደሚሄድበት አገር ይሄድ። ገባ ድጋሜ ራሱ እንደኔ አንዴ ማርሲላ ከይቅርታ ጋር እኔ ኢንተናግሬ ሚዩት ነው የማደርገው። እናንተ ባትረዱት እንጂ እኔ ግን ሳመጣ ይኸውልህ አንድ ነገር ልንገር። አዲስ እንደ ሌላ ነገር እንዳትወስዱ። እኔ የምፈልገው ከዚህ በኋላ አዲስ የሚባለውን ሰው ማየት የምፈልገው ጠንካራ ሰው። ይኸውልህ ጠንካራ ሰው አዲስ እኛ ወንድሞችን ይኸውልህ ከዛ በኋላ ከእሷ ጋር ቀጥል፣ እሷን ፈልግ፣ አቋርጠም ከዱባይ ተነስተ ሳውዲ በግርም ግባ፣ አይመለከተንም። አሁን ወደዚህ እስከምናመጣ ያለህን ነገር አስተካክል፣ ስራህን እዛ ተፍተፍበል፣ ራስን ሪፍሬሽ አድርግ። እግዚአብሔር ፈቅዶ ከመጣሽ መጣሽ፣ ካልመጣሽ ግን ይኸውልህ እኛ በ2018 የወንዶች ጉዳይ እራሳቸውን የቻሉ ወንዶች መፍጠር ነው የምንፈልገው። ሊቭ ይተዋል። ተናሽ አንድ ድል ብትሞክሩልኝ ደስ ይለኛል። ምን በቃ ብታስታርቁና ብታስማሙኝ አንድ ድል ብትሞክሩልኝ ደስ ይለኛል። እኛ አሁን ከዚህ በላይ እንዴት የማሰቢያ ሌላ ቦታ ሲመለስም አጠቅምህም። ይሄንን እመን። ነገ አንተ አባት ትሆናለህ። ላውራ አንዴ ቆይ፣ እናንተን አቋረጥኳችሁ። ማወቅ ያለባችሁ ግን አንድ ነገር ቢሆን ይህ ሰው ለ9 ዓመት ነው አብረው የሆኑት። ቀላል አይደለም ለሱ ባይዘዊ ማወቅ 9 ዓመት ማለት በጣም ቀላል አይደለም። ብዙ መስዋዕትነት የተከፈለበት፣ ብዙ ፍቅር ያለበት፣ ብዙ ነገር ያለበት ነው። ግን የሞከር እኛ በምንችለው እናግዛለን። እንዴናውራ አንዴ ምናልባት አግብታችሁም ባለትዳር የሚሆናችሁ አላችሁ የሌላችሁ ለኖሩበት እንጂ ላልኖሩበት ምንም ላይመስለን ይችላል። ገባችሁ? ስሜቱን የሚያውቀው እሱ ነው። ስሜቷን የምታውቀው ልጅቷ ልጅ። ግን ወንድሜ እንደ አንድ እህት ወይም እንደ አንዱ የወንዶች ጉዳይ አባልም ስነግርህ እንደ አንድም ባለትዳር ስነግርህ ማለት ነው አንድ ሴት ልጅ ስትወድቅ ከልቧ ትወድሃለች። አንተን ግን ለመተው ደግሞ ስትፈልግ ጊዜ እያመቻቸች ችላ እያለችክ ያቆመሽ ቀን አንተ ኢቭን አልፈልግም ብላ ከወሰነች ዳግመኛ አትመለስም። ሀላልና ነጭ ነጯን ስነግርህ ሴት ልጅ እስክትተውክ በጣም ትጨነቃለች፣ በጣም ትቸገራለች። ለራሱ ጊዜ ትሰጥና ያ ጊዜ ከደረሰ በኋላ ነይ ተመለሺ ብትላት ብታለቅስ ብፈርጥ ብዘል አትመለስ። ይህንን አምነት እንትን ማለት ያለብህ እሺ ወንድሜ። ሲቀጥል እሷ የራሷን ነገር እያመቻቸች ነበር አንተን ችላ ያለችው እንደዚሁን እንደዚሁን። ከዛ በቃ ውሳኔ ላይ ስለደረሰች ነው ዛሬ አፏን ሞልታ እኔም ያወረኝ ወንድ አለኝ ካለችም የሸፈተ ልብ እንዴት ይመለሳል? አንተ በራስክ እንዴት ነው አንድ የሸፈተ ልብ አንተ ጋር የሌለ ልብ ይቅርታውን ብትደራረጉ ማለት ነው ችግር የለውም። ይቅርታ እኮ ልትልክ ትችላለች። ልቧ ግን አንተ ጋር ሳይሆን እንዴት ነው አብረክ ነገ ምዘልቅ? እሷ ሌላ ወንድ ከወደደች እንዴት ነው አብራችሁ ህይወታችሁ የምመሰርቱት? የዛሬ መታረቅህን እንዳታይ ወንድሜ፣ እየሰማከኝ ነው? ልብ ብለህ ስማ። የዛሬ መታረቅህን አይደለም ማየት ያለብህ፣ ነገ ተታርቃችሁ አንድ ቤት እየኖራችሁ ልቧ አንተ ጋር ሳይሆን እንዴት እች ልጅ አክፈክ ሰውነቷን ትተኛለክ? እንዴት ህይወታችሁን ትመራላችሁ? ያ ሰውዬ ምናልባት አብራችሁ የኖራ ቢመጣ ትታክ እንደምትሄድ እንወቅ። የዛኔስ አንድ ወዳትን ሴት እሷ የወደደችክን ሴት አብራችሁ ትኖራለች። እሷ ግን ከሸፈተች ሸፈተች ነው። አትመኝ። ፈጣሪ ይሄኔ አሁን ላይ ማለት ነው አሁን ላይ ፈጣሪ ለአንተ ብሎልክ ነው። በዚህ በቃ ይበቃል ተብለክም ሊሆን ይችላል። አስጨርሰኛ አንዴ አስጨርሰኝ። እሷ ሄደች ማለት
እሷ ሄደች ማለት ያንተ ህይወት አከተመው ማለት አይደለም። ራሴን አጠፋለሁ፣ እንደዚህ ሆናለሁ፣ አለቅሳለሁ። ወንድ ልጅ በውስጡ ይዞ ማድረግ ያለበት ነገር አለ። ኦኬ የምንችለውን አድርገንለት ተረድተነው ላይፉን ቀይሮ ራሷ ሮጣ ካልመጣች ከእሷ የተሻለ ሰውን ማግኘት ይችላል። አሁን ይህ ልጅ ሜቢ ፋይናንሻል ኢኮኖሚካሊ ችግራቸው እኮ ይሆናል እኮ እሷን አረብ ሀገር አሰድዷት እሱ ኢትዮጵያ ሀገር ውስጥ እንዲኖር ያደረገው ተረዳሽ? ሰው ስለዚህ መጥቷል፣ ተቸግሯል፣ ተጎድቷል። ወይ የሚወጣበትን መንገድ እናመቻችለት፣ ወይ ደግሞ የሆነ ነገር የሚሰራበትን መንገድ እናመቻችለት። መርዳት የሚፈልግ ሰው ይርዳው። እኔ መርዳት ቀጥይ፣ ምንም እንዳፈሪ በነፃነት መናገር የምትፈልጊውን ነገር ፍላጎትሽን ማንም ሰው አያስቆምሽም። መናገር የምትፈልጊውን ነገር ቀጥይ። እሺ እሺ። እሱ አሁን ከኔ ምንድን ነው የሚፈልገው? እሱን ይኸውልሽ መጨረሻ ላይ ተጠይቂዋለሽ። ችግር የለውም። ምንድን ነው የምትፈልገው? ምንድን ነው ከኔ የምትፈልገው? ምንድን ነው የቀረ? እኔ ምን እንድናገር ነው የምትፈልጉ? የአንቺ ፍላጎት እኔ ምንድን ነው የምትፈልጉ? ይኸውልሽ እሱ የተናገራቸው ነገሮች አሉ፣ ብዙ ነገሮች አይደል? እነኛን እያስታከክሽ እሱ የተናገረው ነገር ልክ አይደለም፣ ይሄ እንደዚህ ነው፣ በቤተሰብም ያለው ደረጃ በተነጋገራችሁበት፣ በትምህርት ቤትም በረግሽው ነገር፣ በፈለግሽው ነገር ግን ያለውን ነገር ከአንቺን መስማት ስለምንፈልገው እሱ ያለው ነገር ስላለ አንቺ ደግሞ የምትዩን ነገር አስረግጠሽ ንገሪን፣ ሁሉንም ሳትፈሪ። እኔ ምን ማለት እንዳለብኝ ራሱ አላውቅም አሁን ማለት ነው። ምክንያቱም እኔ በግልጽ ልንገርሽ፣ ይኸውልሽ እሱ ይወድሻል፣ እንደሚያፈቅርሽ ነግሮናል። አብሮሽ መኖር አንቺንሳ እንደዚህ አይነት ሀሳብ የለሽም፣ ፍላጎት የለሽም። ልጁ ይሄ ወጣት ልጅ ነው፣ መምህር ነው፣ ተምሮ ሞቅ ያለ አሪፍ ልጅ ነው። እዚህ የምታይን 3000 ሁሉም ከ7ኛ ጫ ክላስ የተባረርን ከኛ ውጭ። የምሬ ነው የምልሽ። እና እንደዚህ አይነት ሀሳብ የለሽም ወይ? እና ቀጣይ ጥያቄ ይጠይቅሻል። እኔ አልፈልግም ከሱ ጋር መኖር ማለት ነው። ኦኬ፣ ሌላ ወንድ አለሽ? ሌላ ዘለቀ? እሺ፣ ከሱ ጋር መኖር አትፈልግም? ቦይፍሬንድ አለሽ? ራስ ከሱ ጋር እሱ ጋር መኖር የማትፈልጊባቸው ምክንያቶች ሪዝን እኮ ሊኖርሽ ይገባሉ። ምክንያት ይሄ መድፍኖ ለሱ ነግሬዋለሁ። መኖር የማልፈልግበት ምክንያት ሁሉንም ነግሬዋለሁ ከዚህ በፊት። ምክንያቱም እኔ እና እሱ እኮ በቅርብ ጊዜ አይደለም የተገናኘ ነው፣ ቆይተናል። ግን በቃ ነግሬዋለሁ ከዛም በፊት ማለት ነው። ምክንያቱም እኔ አቅሜ እስከፈቀደ ድረስ አብሬው ኑሬያለሁ። ከዚህ በኋላ ግን በቃ እሱም የራሱን ህይወት ይኖር፣ እኔም የራሴን ህይወት ይኖራለሁ። ሁሉም ሰው እንደሚያደርገው ማለት ነው። እኔ አንድ ነገር ልጠይቅሽ። ከዚህ ጆይ አንድ ጊዜ ከዚህ በፊት አነሰን በዛም ጥሩ ይሁን መጥፎ ይሁን አብራችሁ ጊዜ አሳልፋችኋል እና እንዴት ለጓደኛዬ ልጅ አልሽው እንደዚህ? ይሄ አሁን ነው። ምክንያቱም አንቺን ካጦ እንዴት ቆይ አንድ ጊዜ ልጨርስልሽ እና ትመልሽልኛለሽ። አንድ ጊዜ ልጨርስልሽ፣ የኔ እህት ልጨርስልሽ። የወንዶች ጉዳይ ለሴቶችም አንቺ አብሮሽ ብዙ ጊዜ ያሳለፈልች እንዴት ለጓደኛ? ይሄ እኮ የግድያ ሙከራ እኮ ነው። የኔ እህት ልጁን የመግደል ሙከራ ነው ያደረግሽበት። በነገራችን ይህን ታውቂያለሽ? ሰው እንዴት እንደዛ አለሽ? እንዴት ብታስቢው ነው እኔ ጓደኛዬ ልዳር እንደዚህ ይባላል? ገባኝ። አንተ የምትለው ጥያቄ ገባኝ። ምናምን እኮ አላልኩትም። እንደዛ ለመሆናችን ምክንያት በጣም ብዙ ጊዜ ነግሬዋለሁ። ምክንያቱም አንደኛ ትምህርቱን ጨርሶ በትምህርቱ እንዲቀጥል ጎበዝ እንዲሆን ነግሬዋለሁ። እኔ 3 ዓመት ሙሉ ከዛም በፊት ጀምሮ ከመጀመሪያውኑ ጀምሮ እኔ ትምህርቴን ሳቋርጥ እሱ በትምህርቱ እንዲጠነክር ነበር። እኔ ትምህርቴን አቋርጬ ምክንያቱም እኔም እንደሱ ዩኒቨርሲቲ መግባት እድሉ ነበረኝ። ውጤት አለኝ፣ አሪፍ ውጤት አለኝ፣ ጎበዝ ተማሪ ነበርኩ። በዛን ሰዓት እኔ እሱን እየሰራው እሱ የቀን ስራ ሰርቶ እኔ ሊያስተምረኝ ስለማይችል ከእሱ የተሻለ እኔ የሰው ቤት የመግባቱ ጥሩ ሀሳብ ነው ብዬ ነው የገባው። እሱ ትምህርቱን ተማረ። ከዛ በኋላ ከዛ ትምህርት ወጥቶ በቃ ትምህርትን ተማር አልኩት። ጨረሰ ትምህርቱን፣ ተመረቀ፣ አስመረኩት። ከዛ በኋላ እሱ በትምህርቱ ማደግ ነው ያለበት አማራጭ ነው ወይስ እሱን ትቶ የቀን ስራ ነው መስራት ያለበት አማራጭ? እኔ ለምን ወጣህ ከዛ ነው ያልኩት። ለምን ወጣህ? ምክንያቱም ማናችንም ቢሆን ከምድር ተነስተን እኮ የሆነ ደረጃ ላይ አንደርስም። እሱ ዛሬ ላይ የትምህርት ቤት ደመወዝ ስላነሰበት ራሱን ስላላስቻለው ብቻ ከዛ አልፈልግም ብሎ ወጣ። ምክንያቱም እዛ ለመድረስ እዛ ትምህርቱን ለመጨረስ እሱም ሆነ እኔ ብዙ መስዋዕት አሳልፈናል። በቃ ከዛ ሲወጣ እኔ ደግሞ ተስፋ ቆረጥ። ምክንያቱም እድሜ ልክ የሰው ቤት ሰራተኛ ሆኜ መኖር አልፈልግም።
አሁን እዚህ ላይ አሁን እንደተረዳንሽ አንደኛ እሱ እያለኝ ያለው ነይ ያለ። እሺ እሱ የቀን ስራ ነው የሚሰራው። እኔ እዛ ሂጄ አንደኛ እኔ ምንድን ነው የምንሰራው እዛ ሂደን የሚከፈለው ክፍያ አሁን ካለው የሀገራችን ኑሮ አንጻር ምናልባት ተመጣጣኝ ካልመጣ ወደ ቀን ስራ እኔ እንደተረዳሁት ቀላል ወይ እስቲ እኔ ስላወራኋት ነው እንደኔ ማለት እኔ ስላወራኋት አንድ ነገር ልበላት። መሲ ይሰማል? አይዋ ወይ ስለሚረብሽ ነው ሚዩት ያደረኩት። ሚዩትሽን አስተካኪና ጠይቂያት። ቅድም እኔ ከኔ ጋር አውርተናል ትንሽም ቢሆን አይደል? ደውዬልሽ አውርቻለሁ ነገር። ስለዚህ አይውልሽ እኛ አሁን እዚህ ጋር ያመጣንሽ በፍላጎት ያለ ፍላጎትሽ እዚህ ጋር ምንም ነገር እንድታረጊ አይደለም። እዚህ ውስጥ 4000 ህዝብ ቁጭ ብሎ አንቺን እየሰማ ነው ያለው። እኛ የምንፈልገው ምናልባት የምትቀጥሉበት እድል ካለ እንዲያስተካክል የምትፈልጊው ነገር ካለ እንግዲህ ከአንቺ ሀሳብ እንደተረዳሁት ከአስተማሪነት ለምን ወጣ? ከዚህ ፊልድ ለምንድን ነው የወጣው? የመጀመሪያው ጥያቄ ሺህ ነው አይደል? አዎ ጠይቄዋለሁ። እዛ ምክንያቱም እዛ ትምህርት እዛ ደረጃ ለመድረስ በጣም ብዙ ስሟናኒ ብዙ መስዋዕት አሳልፈናል። እሱም እዛ ብዙ ስቃይቷል። እንደ ጓደኞች ሆኖ አይደለም የተማረው። እኔም የሰው ቤቱኝ ነው ያስተማርኩት። እዛ ላይ ትምህርቴን ምናልባት ይህን የሚያስተካክልበት እድል ካለ አብራችሁ የምትሆኑበት ሁኔታ መስተካከል ይችላል። እስቲ እንመልሽ። የኔም ጥያቄ ነው ማለት ወደ ነበረበት ውጤቱን ሙሉ ይሰማል። አሁን እሰማለሁ። ትሰሚያለሽ መሰለኝ ሙሉ የልጅቷ ሀሳብ ትክክል ነው፣ ግን ደግሞ በልጅቷ ሳይድ ብቻ ሳይሆን ልጅቱ ጥፋተኛ ነች ማለት አይደለም። በነገራችን ላይ ልጅቱ ብዙ ዋጋ ከፍላ አረብ ሀገር ሰርቶ እዛ ሀገር ቤት ያለን ሰው አስተምሮ አስመርቆ ስራ ማስያዝ ማለት በጣም ትልቅ ነው። ገብቷል? እቺ ልጅ ሀገር ቤት ብትሆን አብራው ወልዳ ወይ ደግሞ ልጅም ሊኖራት ይችል ነበረ እና ብዙ ዋጋ ከፍላ አስተምረዋለች። ይገባናል። ይሄ ግን ደግሞ አሁን ለምሳሌ እሱ ከአስተማሪነት ወጥቶ የቀን ስራ የጀመረበት ምክንያት አሁን ሀገራችን ያለበትን ሁኔታ ግልጽ ነው፣ ሁላችንም የምናውቀው ነው። ምክንያቱም እኛ ባንኖርበት እንኳን ቤተሰቦቻችን እየኖሩ አሁን ካለው የኑሮ ውድነት አንጻር ለቤት ክራይ፣ ለምግብ፣ ለብዙ ነገር የሚከፈለው ደሞዝ ምናልባት አልበቃ ብሎ ከሆነ ወደ ቀን ስራው የገባው የሚለውን ይሄን ነገር ታሳቢ ያድርገሽለት ማለት ብትታረቁ እና ያለውን ችግር ፈታችሁ ወደ ትምህርቱ መመለስ የሚችል ከሆነም ወደ አስተማሪነቱ ተመልሶ እንዲያስተምርም ከፈለግሽ እንዲያስተምር ተደርጎ አብራችሁ ብትቀጥሉ። ምክንያቱም ይሄ ቀላል ምክንያት ነው የተለያያችሁ ምክንያቱም አንቺም ዋጋ ስለከፈልሽለት ለምንድን ነው እኔ ዋጋ እንደዚህ ከፍዬለት ከዚህ ስራ ራሱን ዝቅ አድርጎ ሌላ ቦታ ላይ የተገኘው በሚል ነው። ትክክል ነሽ። ገባሽ? ሀሳብሽ ልክ ነው። ግን ደግሞ አንድ ጊዜ አንድ ካርሎስ ዋሽ አንድ ጊዜ ታወራለሽ። የኔ አንድ ምክር ልስጥሽ ካለኝ ተሞክሮም ካለኝ ልምድም እንደዚህ አይነት ስራ ከመስራት የማንጻር አንድ ምክር ልንገርሽ። ይሄ በጣም ቀላል ነው። ይሄ ወጣት ልጅ አንገቱን ቀና የሚያደርግበት ጊዜ ይመጣል። በጣም ቀላል ነገር ነው። የእናንተ መሀል ያሉ ምንም ያን ያህል ከባድ ነገር የለም እና አስፈላጊ ከሆነ በውስጥ ላይም ሰዎች ዘንድ እንጂ ይህን ነገር ፊክስ ማድረግ እንችላለን። ግን እኔ የምነግርሽ ልጁን ጠበቅ አድርገሽ ያዥ፣ ባለቤትሽን ያዥ። ይህን ነው ልልሽ የምችለው። ይኸውልሽ እናቴ ጊዜ ቂጣ ነው፣ ይገለበጣል። ማንም በነበረበት አይቀርም። ያው ላይፍ ከፍ ትላለች፣ አንዳንዴ ዝቅ ትላለች። ያው ወንድ ልጅ ሲያጣ ብዙ መስዋዕትነትን ይከፍላል። ማንም ሰው ወዶ አይደለም በዚህ ዝቅተኛ ስራ ውስጥ የሚሰማረው። ማንም ሰው ወዶት አይደለም። ያው እሱ ያለበትን ችግር ምናምን አይታወቅም። ወንድ ልጅ ነው፣ ብዙ ነገሮችን ያጋጥመዋል። ላይፍ ስትራገል ያለ ነው። ስለዚህ በዚች ትንሽ ምክንያት ይሄ የሚያጣላ ምክንያት እራሱ አይደለም። የእውነት ነው የምልሽ። የእውነት እንዋደዳለን፣ ስንት መስዋዕትነት እከፍላለሁ ምናምን እያልሽ ከሆነ ከዚህ በፊትም ብዙ ነገር አድርገሽለት ከሆነ ይሄ የሚያጣላ ኬዝ አይደለም። በእውነታው እንደ እውነታው እዚህ ፍርድ ላይ ቁጭ ብለን ራሱ ሸንጎ የምንሰጥበት አይነትም ኬዝ አይደለም። እንደ የሄደን ሰው የሸፈተን ሰው ልትመልሰው አትችልም። ፒተርን በምሳሌ ይነግሩሃል። የሞተ ልትመልሳቸው አትችልም። እንደዛ ማለት ለእሱ አልቅስ፣ ለእሱ አልቅስ። ደግሞ ይመስለኛል ልጁ ያለው
ፋይር ኤጅ ላይ ይመስለኛል። እግዚአብሔርን አይ ቲንክ ሶ ፋይር ኤጅ ምናምን ብሎ ነገር የለም። ጥሩ አይደለም። አንዴ ላውራ። ስንት ዓመት ነው ታደሰ? ሚዩት ነህ? 27 ስንት ዓመት? 27 ትልቅ ሰው እኮ ነህ እኮ አንተ እኮ አሁን ትልቅ ሰው ነህ። በዚህ ሰዓት ገንዘብ ሰርተህ ቤተሰቦችን ማስተዳደር ያለብህ ሰዓት ነው እኮ ያለ። ነገ ላይ ከ5 ከ10 ዓመት በኋላ ትዳር መሰረትበት ጊዜ ነው። ገባ? ቆፍጠን ማለት አለብህ። አይኑ ቡጢ ለሰጪው ቀላል ነው። ገብቷል? ምክሩ ቀላል ነው። እኛ ስንናገር ቀላል ነው። የአንተ ያሳለፍከውን ህይወት እዚህ ማናችንም አናውቅም። ግን መሆን የሌለበት ነገር ከሆነ አንዳንዴ መቁረጥ አለብህ። ግዴታ ነው። እያለቀስክ መቼም አትኖርም ዘላለምን አይደል እንዴ? ራስን እየጎዳ ስለዚህ በቃ ሌቪት ጠርጥራት ላይክ እኛ ሁላችንም አሁን አንተ የምትለው መንገድ በነገራችን ላይ ሁላችንም ያለፍንበት ነው። ልጅ አሩ ነው። ሁለተኛ ከምልትሆን ትችላለች። ግን መጀመሪያ የፋይር ኤጅ የሚባለው ወይ ደግሞ መጀመሪያ የሰው ልጅ ፍቅር ሲጀምር ለመለያየት ከባድ ነው። የትኛውን ፍቅር ስትወድ አንተ አሁን በቃ ትክክለኛ ሰው ሆነን የቀረብከው አየክ። ግን በህይወትክ መጀመሪያ ራስክን ውደድ። እሺ ሰማኝ፣ ራስክን ውደድ። ነገ ማለት ነው አብደ መንገድ ላይ ብትሄድ አንድ በህይወት እናትክ ካሉ ሜቢ እናትክ ናቸው የሚጨነቁልክ። ከዛ በኋላ የእናትክ ልጅ ሺዶን ኬር ሰማ ልኩን። መጀመሪያ ራስን ምረጥ፣ ራስን ውደድ። እኔ ከጓደኞቼ እኩል አይደለም ከጓደኞቼ በላይ ነው እኔ መሆን ያለብኝ ብላ አስብ። እሺ ጋይስ ከይቅርታ ጋር አንድ ጊዜ ከይቅርታ ጋር ከትልቅ አክብሮት ጋር አንድ የሁላችሁም ተወርድና እሱን ማውራት የምፈልገው ነገር አለ ብላለች። ፈቃደኛ ናት። ሁለቱ ብቻ ወርዳለን። ጆን ባፋና አንቀን አንተ ጋር እናመጣትም። ገባ? ጓደኛ አለኝ ብላለች። ማለት ጓደኛም የምታወራው ሰው አለ። የምታወራው ሰው ካለ አንተ ደግሞ ወጣት ነክ ነገ ፊውቸር ያለክ ልጅ ነክ ነገ አዲስ ህይወት የሚባል ምዕራፍ አለ። ገባ? ስለዚህ በተሻለ መጠን አንተ ራስ ላይ ነው መስራት ያለብህ። ታዴ ከሀሳብ ከትካዜ ከጭንቀት ወጥተህ ወደሚታየው አዲስ ህይወት ነው መምጣት ያለብህ። መሆን አይጠበቅብህም። ካለህበት ስሜት ውጣ። እዚህ መጥተህ መስራት የምችልባቸውን አንዳንድ ነገሮች እናመቻቻለን። ከዛ ሌሎቹ ይናገራሉ። ማርሲላስ አልጨረሰችው። ቀጥሎ ፒተር ይቀጥላል። ቀጥል፣ እድሉ ልስጥ። እኔ መለወጥ እሷ ደስተኛ የሚያደርጋት ከሆነ ለምን እንትን ትርቀኛል? ለምን እንትን ትላለች? እርግጥ ነው 100% እኔ አሁን እንደማስበው ከሆነ ፍቅረኛ የላት። በቃ 100% የምነግርህ ልጅ በቃ እንደዚህ የምትለው እኔን ሌላ ውስጥ ወይም በቃ በቴንሽን እንትን ለማስባል እንትን ለማለት እንጂ እኔን ላለመታረቅ ብላ አይደለም። የሆነ ልጅቷ ትንሽ የስራውን ጫና ሊኖርባት ይችላል ከሱ ያለው። እኔም እንደዚህ ሁሉን ነገር እንትን ላለማለት ሊሆን ይችላል እንጂ ከኔ መራቅ ትፈልግ አይደለም። 100% ብትሞክርልኝ ደስ ይለኛል፣ ብንነጋገርበት። ግን ሞክራለን፣ ችግር የለውም። ያልከውን ሁሉ ለማድረግ ወደኋላ አንልም። ኦኬ። ግን በህይወትህ ማንም ሰው አብሮ አይኖርም። እናትህም፣ አባትህም፣ ልጅህም፣ ሚስትህም በቃ ማንም ሰው አብሮ አይኖርም። በሆነ ጊዜ በሆነ አጋጣሚ ሰዎች ይለዩዋል። በቃ ይህን እመን፣ ይህን ተቀበል። በቤተሰብ መካከል የቅርብ ቤተሰብ በህይወት ያጣኸው ሰው አለ? ታደሰ የለኝም። በህይወት ውስጥ ያጣኸው ሰው አለ? በቤተሰብ በሞት ያጣኸው ሰው አለ? የለኝም። ግን እኔ በሞት ያጣሁት ሰው የለም። ግን በቤተሰብ የሞተ ቤተሰብ የለም? የሞተ ቤተሰብ የምታውቃቸው ይላስ ምንም ሊሆን ይችላል። ያጣው ልክ እኔ እነግርሃለሁ። መጀመሪያም በህይወት ውስጥ ማንም ሰው አብሮ አይኖርም። የሆነ ጊዜ የሆነ ሰው ጥሎ ይሄዳል። በሆነ አጋጣሚ ልጅም ሊሆን ይችላል፣ አባትም ሊሆን ይችላል፣ እናትም ሊሆን ይችላል። ለዛ መዘጋጀት አለብህ። አጣቸዋለሁ የሆነ ጊዜ ብለህ ዛሬ ላይ መዘጋጀት ነበረብህ።
እና አሁንም እችን ሴትዮ እንደ ሞቱ ቤተሰቦች ቅበራቸው። ምናልባት አያት ወይም የሴት አያት ወይም የአባት አያትህ ሙቶ ሊሆን ይችላል፣ ሙታ ሊሆን ይችላል። ስለ ላይ በህይወት የሉም። በቃ ቀብረሃቸዋል። የሆነ ትዝታው ሊኖር ይችላል፣ ታስታውሳቸዋለህ፣ ግን ቀብረሃል። ሰዎችንም ሴትዮ እንደ አያትህ ቅበራት። ምን አደከመ አንተ እንዴ? እንደዚህ አይነት ቆሻሻ በቃ የሆነ ሙሉ ስናለች ሴትዮ በግድ የሚሆን ነገር የለም። አንተ ወዳታል፣ አፍቅራታል፣ ይገባናል፣ እናውቃለን። በጣም ነው ወደድካት፣ በጣም ታፈቅራት። እሷ ጋር መኖር ትፈልጋለህ፣ እሷን አለማጣት ትፈልጋለህ። እሷ ደግሞ አንተን ማጣት ትመርጣለች። እዚህ ጋር ባይዘን ወይ ማለት ነው እኔ ያጣሁት አሁን ለምሳሌ ቤተሰቦችን ሁሉ እንድርቅ ያደረገችኝ እሷ ናት። ከቤተሰቦች ጋር እንኳን እና ምን ይሁን እሺ፣ አሁን ታደሰ ምን ይሁን እሺ፣ በቃ አትፈልግህም እሷ አይደለ? ምን ይሁን ምን እናድርግ? ከዚህ በለኝ ማርሲላስ አንዴ ቆይ፣ ሌላ ወንድ ጋር ሄዳለች። ያን ሰውዬ አፋተን እናምጣ ነው የምትለው? በቃ እሷ አትፈልግህም ተናገረች አይደለ? እኛ መርዳት ባለብን እንረዳሃለን። እንደውም ገባ በዛ እሷን ትረሳታለህ። ምንም በቃ እዚህ ጋር ካለቃቀስክ ከዚህ በኋላ የወንዶች ጉዳይ አይረዳህም። ገባ ምንም መፍትሄ አንሰጥህም ከዚህ በላይ። ጊዜ ትመጣለች ለአንዴና ለመጨረሻ ጊዜ በራሷ አንደበት እሺ ማለች ይስማ፣ እሺ ማለች እምቢ ማለች አንተን የምትወስድ አይ ዲጄ ሙለር ውሃ በወንፊት አይ እሷ ቢኒቶ በቃ ይምጣ ጥራ ዲጄ ሙለር ጥራ ቴክስት አድርጋልኛለች። ተስማ ራሷ እሷ ግን እሺ ማለችክ እምቢ ማለችክ አንተ የሚያስፈልግ ራስ ላይ መስራት ነው። እንደዚህ እንድትሆን አልፈልግም እኔ በቃ ነገረች፣ መጥፎም ነገር ተናገረች። አንተ ካለህበት ከእንደዚህ አይነት በጣም ስትረስ ውስጥ መውጣት መቻል አለብህ። ስለዚህ ትመጣለች። ጨርሻለሁ። ቅርብ ነገርህ ሌሎቹም ነገሩ። እኔ ደግሞ አንድ ነገር ልንገር፣ ውሃ ወንፊት አያዝም። ገባህ? ልጅቱ ከሄደሽ ነው በቃ። ሌላ ዱባይ ወስዳለሁ እያለህ ነው አይደል? እሷ የተሻለ እሷ ሳውዲ ነው